ውሃውን አናዋጩ ሕይወት ለዋጩ ራሱ የበረከትና የፈውስ ምንጩ ኢየሱስ መጣ። ራሱ የሚያናውጠው ከሰማይ የሚያዘው ኢየሱስ ራሱ እኮ ነው የመጣው። ራሱ እኮ ነው የመጣው። ወክ ያደረገ የመጣው ውሃውን ነው የሚያናውጠው መልአኩ ይባል እንጂ መልአኩ ተልኮ ነው በኢየሱስ ተልኮ ነው የሚያናውጠው። አሜን በሉ። ዛሬ ይገላግልሃል። ለብዙ ዘመናት እንደዚህ ብዙዎች ተቀድማችሁ ብዙዎች በተለያየ ነገር ተፈውሰው ነገራቸው ተፈውሰው የእናንተ ነገር በቃ እሷማ ምን ዝም ብላ የተባለው ነገር ዛሬ እግዚአብሔር ይኸው ዲቫይን የሆነ አፖይንትመንት ነው። ዛሬ ይቆጠዋል። ክብር ለጌታ ይስኮኔክት ያደርገዋል። ኧረ ሃሌሉያ። ሰው ሁሉ ልጁ ታሞበት ከሆነ ልጁ ስራ ከሆነ እንደዚህ ብሎ ነው የሚጠብቀው። እንዲህ ብሎ ለመወርወር ውሃ ውስጥ ድንገት ሲታወቅ ለመወርወር ሰው ሁሉ ኮንሽስ ነው። በጣም ኤክስፔክት እያደረገ ነው የሚጠብቀው ማለት ነው። አንካሳም ከሆነ እንዲህ በበትር ይዞ እግሩን አጠለቀ ማለት በዚያች ሞመንት ውስጥ ምን ይሆናል? ይፈወሳል። ምን አይነት አጠባበቅ ነው! ተመልከቱ። ለዚያ እንኳን አጠባበቅ ሰው ሁሉ እንዲኮንሽስ ሆኖ ነው የሚጠብቀው። መቼ እንደሚመጣ መልአኩ አይታወቅም። መቼ እንደሚመጣ በማይታወቅበት ሁኔታ ኢየሱስ እዚህ ሰውዬ ጋር መጣ። አሜን። ኢየሱስ አንቺ ጋር መጣ። ዛሬ ኢየሱስ መጥቷል እያልኩ ነው። ኢየሱስ ይገላግልሃል። You will deliver in the mighty name of Jesus. በኢየሱስ መገላገል ይሆናል። እኔ ደህና ነኝ የምትሉ ሰዎች ለቤተሰቦቻችሁ ይዛችሁ ትሄዳላችሁ። አሜን። ታሪኩ ይቀየራል። ዛሬ መገላገል ይሆናል። አገላገላለሁ በልስቲ ክብር ለጌታዬ። You will deliver today ክብር ለጌታዬ። መገላገል ይሆናል። ኧረ ሃሌሉያ። ዛሬ በጣም የሚገርም ቀን ነው። መልካም ብቻ ይሆንላችኋል። ዛሬ እድለኞች ናችሁ። እዚህ የተገኛችሁ ሰዎች በጣም እድለኞች ናችሁ። You will have a big testimony next week ላይ በሚመጣው ሳምንታቶች ላይ ትልቅ ምስክርነት ይዛችሁ ትመጣላችሁ። ወደ ቤታችሁ ይዛችሁ ትገባላችሁ። ጠላት ያፍራል። በእናንተ ላይ ተነሳ ይዋረዳል። እግዚአብሔር ስለ እናንተ ከዙፋኑ ተነስቷል። ኢሉጉባ ቸከፔሬያ ቱካፖፔላኒያ ስም ይባላል። ንቆብን ዮሐንስ ምዕራፍ 5 ቁጥር 1 ጀምሮ ያለው እናነባለን። የጌታ ስም ይባላል። ሃሌሉያ። በጣም እግዚአብሔርን አከብራለሁ። እንደ ጌታ ያለ ማንም የለም። ይኸውላችሁ ይሄ ዲቫይን አፖይንትመንት ይባላል። የእግዚአብሔር ቀጠሮ ነው ዛሬ። በቃ ተገርማችሁ ትወጣላችሁ። ተደንቃችሁ ትወጣላችሁ። ኧረ ሃሌሉያ። በጌታ በኢየሱስ ስም አነበዋለሁ። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውን የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ ጌታ መልአክ እስቲ አንዳንድ ጊዜ በሉ። አንዳንድ ጊዜ ነው። አቤት ኢየሱስ ክብር ለጌታ አይታወቅም። ስለዚህ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስከ አሁን ብዙ ዘመን እንዲሁ እንደነበረ አውቆ ዛሬ ይገላግልሻል። ለዘመናት የሆነውን ነገር ለብዙ ዘመናት እንዲሁ እንደሆነ አውቆ እንዲሁ አልጋ ላይ እንደተኛ አውቆ ሌሎች ሲሮጡ ሊሚትድ እንደሆነ አውቆ ኧረ ሃሌሉያ። ማንም ሊመጣለት የማይችል ሰው እንደሆነ አውቆ ማንም ሊያግዘው ሊረዳው ብዙዎች እኮ እየተፈወሱ ይሄዳሉ። እሱን ግን እንዲሁ እንደሆነ አውቆ ኢየሱስ ቀጥ ብሎ መጣ። አሜን አሜን። ዛሬ እግዚአብሔር ምስክሬ ነው። ቀጥ ብሎ ወደ አንቺ መጣ። ቀጥ ብሎ ማንም አንደርስታንድ የማያደርጋችሁ ማንም ይሄው ቀጥ ብሎ ዛሬ መጣ።
ዛሬ እገላግላችኋለሁ። ክብር ለጌታ ይሁን። ዛሬ ይኸው ሁላችንን ይገላግለናል። ይኸው ተገላግያለሁ እኔ ሰላም ነኝ የምትል ሰው ካለ እዚህ እባክህ ለወንድም ይዘለት ይልልት ታሪክ ይቀየራል። ዛሬ መገላገል ይሆናል። አገላገላለሁ በልስቲ ክብር ለጌታ ይሁን። ቴሌፎን ቱዴ ክብር ለጌታ ይሁን። መገላገል ይሆናል። ሃሌሉያ። ብዙ ዘመን እንዲሁ እንደሆነ አውቀው ልትድን ትወዳለህን አለው ይላል። ድዊው ጌታ ሆይ ውሃ በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ አያችሁ። ይህ በቃ ትራይድ እኮ ይሞክራል እኮ ለመፋወስ ይሞክራል፣ ይንገዳገዳል፣ ብዙ አይነት ነገር ያደርጋል። ነገር ግን በቀደመ ነው ነገሩና ይቀድሙታል። ቢኮዝ ሂ ኢዝ ዲስኤብል ሽባ ነው። እንዴት አድርጎ እንግዲህ ዘመኑን ሁሉ መንፋቀቅ ነው። ዘመኑን ሁሉ መንፋቀቅ ነው። ዛሬ ሌላ ነገር ይሆናል። ዛሬ ታሪክ ይቀየራል። ዛሬ ድልሽን ይዘሽ ትወጫለሽ። ዛሬ ታምራትን ይዘሽ ትወጣለሽ። እግዚአብሔር ይህንን ተናግሯል። የጌታ ስም ይባረክ። ከዚያ በኋላ እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመህ ሂድ አለው። ወዲያው የምትል ቃል አለች። ኢንስታንትሊ ማለት ነው። ቅጽበታዊ ነው። ክብር ለጌታ ይሁን። አሁን ኢንስታንት የሆነ ሂሊንግ ይሆናል። ዛሬ ለነገ አይደለም የሚቀጠረው። ዛሬ የሚመጣል መልእክት ከአሁኑ ሰዓት ጀምሮ እግዚአብሔር ይሁን ኦፕሬት በመንፈሳዊ ዓለም ላይ ስራ ይሰራል። በኢየሱስ ክርስቶስ ኢንስታንት የሆነ ሂሊንግ ይሆናል። አረ ሃሌሉያ። ወዲያው ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። አባት ሆይ እናከብርሃለን። ክብር ለገናናነት ይሁን በኢየሱስ እኔና በዚህ ያለ ሕዝብ ከነሱ ዙሪያ ያለ ቤተሰብ ከነሱ ዙሪያ ያለ ወንድም፣ እህት፣ አባት፣ እናት፣ አክስት፣ ወንድም በኢየሱስ ስም ይሄ መንፈስ ባሉበት ቦታ እንዳገኛቸው እኔ ጸልያለሁ። በኢየሱስ ስም ዛሬ መንገላገል እንዲሆን ጸልያለሁ። ዛሬ ትገላግለን ዘንድ ስለመጣ እጅግ አድርገን እናከብርሃለን። ዘመናት ያስቆጠረ ወደ እስከም የመንፋቀቅ ሕይወት የሆነ የተቀደምንበት በብዙ አይነት አቅጣጫ ኋላ ያስቀረን ነገር ዛሬ መገላገል ስለሚሆን ጭራሽ አልጋን ተሸክመ ሂድ እንዳልከው መሄድ ስለሚሆን በኢየሱስም እናከብርሃለን። ክብር ለገናናነት ይሁን። አንተ ታላቅ ነህ። አሁን እዚህ የመንፈስ ጉልበት ሲፈስ የእኛንና የእኛን ነገር ሊቆጣጠር በተለያየ አቅጣጫ ዲስትራክት ሊያደርግ ያለው መንፈስ በኢየሱስም ገለበጥኩት። በኢየሱስም ይገልበጥ። በኢየሱስም ይገልበጥ። ሕዝብ ከበረከት ጋር ኮኔክት ያድርግ። ከበረከት ጋር ይገናኝ። በኢየሱስም ካሰብከው ጋር ይገናኝ። ዛሬ ተገላግለን ስለምንወጣ እናከብርሃለን። ከፍ ካልከው ብለን ዘላለም ከፍ በል። ቅዱስና ዘላለማዊ በሆነው ልጅ በኢየሱስ ስም እልልታ፣ ጭብጨባ ለገናናው ጌታ እንቀመጣለን። እግዚአብሔር ይባርካል። ሃሌሉያ። ቴንክ ዩ ሶ ማች። እግዚአብሔር ይባርክ። ዛሬ መልካም ነው የሚሆነው። በሉስ ዛሬ መልካም ነው የሚሆነው። ደስ ይበላችሁ። ጌታ ዛሬ መቀስ ይዞ መጣ። ልጄ ላይ ለዘመናት ዲስኮኔክት ያለ ሃሌሉያ። ዘመን ክብር ለጌታ ይሁን። ልትሄድ ውስጥ ስታግኔሽን የሚባል ነገር አለ። ስታግኔሽን ማለት ብሎ ታውቃላችሁ? እንደ ረመት ነገር ነው። ትገባላችሁ፣ አትሄዱ። ሰው ሁሉ ጥሏችሁ ይሏት፣ እናንተ እዛው ጋር ናችሁ። የዛሬም ዓመት እዛው ጋር ይሄ ረግረግ ጭቃ ውስጥ እንደማለት ነው። በቃ እንቅስቃሴ የለም። ሰውየው በሕይወት አለ፣ ነገር ግን እዛው እንዳለ የፍርፋሪ ሕይወት ማለት ነው። ይበላል፣ ይጠጣል፣ ይዛል ላይ፣ ነገር ግን ታሪክ ማለት መንቀሳቀስ የለም። ዛሬ ይነቅልህና ክብር ለጌታ ይሁን። በዲቫይን የሆነ ነገር በኢየሱስም ያወጣሃል። ምንጭቆ የሚያወጣ የጌታ ጉልበት ይኸው ዛሬ ከምንም ውስጥ ዛሬ ይገላግላል። ዛሬ ፕሮጀክታ ይገባል በኢየሱስም። ኤክስትራማንስ እግዚአብሔር ይዞ መጥቶናል። ሃሌሉያ። ይህ ሰውዬ በጣም የሚያሳዝነኝ ሰውዬ ነው። ለምን መሰላችሁ? ኢሳይያስ 49 ምንድን ነው 59 ላይ እስቲ እግዚአብሔር ሰው አውጣና ነው የመጣው ራሱ ነው። ሊሌ ዘመረችው አለ እሱ ራሱ ነው ቤት የመጣው ያለችው። ዛሬ እንደዚህ ያውላችኋል። አሜን። ታያላ መልካም ብቻ ነው የሚሆነው። አንድ ቀን ወደ ኋላ ቀር አይደለም።
ይኸውላችሁ ተፈናጥረህ ትወጣለህ። አሜን። እስቲ አንብብልኝ 59:16 ላይ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ። እሺ ተደነቀ። እሺ ስለዚህም የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘ። ቴንክ ዩ። ይኸውላችሁ አንዳንድ ጊዜ የሚረዳችሁ ሰው ተቀባችሁ ሰው ሁሉ በእናንተ ጉዳይ ላይ አይኑን የሚጨፍንበት ማለት ነው። ሰው ማገዝ እየቻለ እናንተን መርዳት እየቻለ ሰውም እንደሌለ ይሄ የተናገረው ስለ ክርስቶስ ገና ሊመጣ ስላለው የሚማልድ የለም። እሳትና ፍርድ ሊወርድ ሲል የገዛ ክንዱን አቀበለ ይላል፣ መድኃኒት አቀበለው። ዛሬ ራሱ ይነሳልሻል። አሜን። ራሱ ተነሳልሽና ራሱ ብድግ ብሎ እኔ ነኝ መርዳት ያለብኝ እሷ ቢኮዝ ግራ አየው የለም፣ ቀኙን አየው የለም። በሁሉም አቅጣጫ ስለሷ የሚማልድ የለ፣ ስለሱ የሚገደው የለ። ስለዚህ ራሴ መምጣት አለብኝ። አሜን። እኔው ራሴ መጥቼ መገላገል አለብኝ። ክብር ለኢየሱስ ይሁን። እዚህ ጋር ሰውየው በጣም የሚገርማችሁ ነገር ኢየሱስ እንደሆነ እንኳን አያውቅም። በጣም የሚገርማችሁ ነገር ያወራዋል። መጣ ኢየሱስና እንግዲህ አልጋው ጋር ያለው ወንድሜ ረጅም ዘመን እንደሆነ ምን ብሎ አውቆ ይኸውላችሁ እግዚአብሔር ያለሽበትን ሁኔታ ያውቃል። አሜን። ዛሬ አንድ ቁልፍ ነገር ያስፈልጋል። አንዳንድ ጊዜ ምን እናወጣላችሁ እግዚአብሔር ፓኬጅ የሆነ በረከታችንን ይዞ መጥቶ ልጄ ሆይ ሁኔታውን ሁሉ አልጠየቀው። ምን እንዳልታውቃላችሁ ይሄ እንደዚህ በዚህ አይነት ሁኔታ ለረጅም ዘመን እንደሆነ አውቆ እንደዚህ ያለው ይላል ልትድር ትወድ ምን እንደሆነ ታውቃላችሁ? እግዚአብሔር የሥርዓት የፕሪንሲፕል አምላክ ስለሆነ ነው። አንዳንድ ሰዎች ከነድህነቴ ጌታ ይሻለኛል ይላል። it is not the will of God ድህነት በጌታ በኢየሱስም የተገለበጠ ይሆናል። ይሄ አጓጉል የሆነ ሃይማኖተኞች ለዘመናት ያስተማሩን አሉ። ጌታ ብቻ ጌታ ይኖርሽ እንጂ ምናምን የሚባል ነገር የለም። ትበለጥጋለህ፣ ለብዙዎች ትተርፋለህ። አሜን። በኢየሱስም አሜን። በኢየሱስ ክርስቶስም የድህነት መንፈስ ገለበጠ። በተቃወምከው ጊዜ ላይ ቀንበሩ ከአንገት ላይ በተቃወምከው ጊዜ ከሌላ ሰው ላይ ይሰበራል አይደለም፣ ከአንገት ላይ ቀንበሩ ይሰበራል። ቢኮዝ ለዛ ነው ጌታ እያወቀ እንዴት ይጠይቃል? እያወቀ ተነሳና ሂድ ማለት ነበረበት። እንደዚህ ያለው ግን ልትድን ትወዳለህ? ከዚህ ሁኔታ ልትወጣ ትወዳለህ? ማይወዳለህ ብዙ ክርስቲያን አይወድም፣ መውጣት አይወድም። እዛው ሰርክል ውስጥ እዛው ሁኔታ ውስጥ በርጠሚውስ ትዝ ይላችኋል። ከመጣ በኋላ ምን አድርግ ዘንድ ትወዳለህ? እውር እንደሆነ እያወቀ ጌታ ሆይ ብሎ እየበረረ የመጣ የዳዊት ልጅ ማረኝ ልክ ሲመጣ ጥሩት ብሎ ከመጣ በኋላ ምን አድርግ ዘንድ ትወዳለህ? ይኸውላችሁ እግዚአብሔር ለምን እንደሆነ በደንብ አድርጌ የልመና ዘዴዎችን እንድትነግረኝ ይፈልጋሉ ሊለው ይችላል። አንዳንድ ሰዎች አሁን ይሄ ሰውዬ እንደ ዊልቸር እንድትቀይርልኝ ወይም ደግሞ ይሄ ምንድን ነው ስሙ የሚተኛበት አልጋ እንዲሁ የሚንቀሳቀስ አድርገ ባለጎማው ስትሬቸር እንደዚህ እየተሽከረከርኩ በአምስቱም አቅጣጫ እንዳይል ይፈልጋሉ። ቢልስ እሱን የፈለከው ዳት ሚንስ ምን ማለት ነው? ኢት ዲፔንድስ ኦን ዩር ዊሊንግ ማለት ነው። በአንተ ፈቃድ ላይ የተመሰረተ ነው። ማንኛውም ነገር ልትድን ትወዳለህ? አይ እኔ እንደዚህ ይሻለኛል ስትል ያ የሚሻለን ነገር ነው የሚያደርገው። ሰውየው እንደተኛ ዘመኑ ያልቅ ነበረ። እኔ ሰው እየሞከርኩ ነው፣ እያደረግኩ ነው፣ የማላደርገው ነገር የለም። ነገር ግን እቀደማለሁ፣ እዛ ውስጥ ለመግባት እቀደማለሁ። ዛሬ እንደዚህ ይሆናል። ሃሌሉያ! ውሃውን አናዋጩ፣ ህይወት ለዋጩ ራሱ የበረከትና የፈውስ ምንጩ ኢየሱስ መጣ። ራሱ የሚያናውጠው ከሰማይ የሚያዘው ኢየሱስ ራሱ እኮ ነው የመጣው። ራሱ እኮ ነው የመጣው። አሁን ወክ እያደረገ የመጣው ውሃውን ነው የሚያናውጠው መልአኩ ይባል እንጂ መልአኩ ተልኮ እኮ ነው፣ በኢየሱስ ተልኮ እኮ ነው የሚያናውጠው። አሜን በሉስ። 44ቱ ጋር እንደዚህ ብለን እንሄድ ነው ዛሬ። እንደዛ ከሆነ መላእክቶች አያድኑም፣ የሚያድነው ኢየሱስ ነው። አሜን። ኧረ አሜን በለኝ። እዚህ ቤት ሰው ካለ አሜን። ከሰማያት ሆኖ መላእክት እየላከ የውሃውን መናወጥ የሚያናውጠው ከዕለታት አንድ ቀን ሰው ሁሉ ልጁ ታሞበት ከሆነ ልጁ ስራ ከሆነ እንደዚህ ብሎ ነው የሚጠብቀው። እንዲህ ብሎ ለመወርወር ውሃ ውስጥ ድንገት ሲናወጥ ለመወርወር
ሰው ሁሉ ኮንሽስ ነው። በጣም ኤክስፔክት እያደረገ ነው የሚጠብቀው ማለት ነው። አንካሳም ከሆነ እንዲህ በበትር ይዞ እግሩን አጠለቀ ማለት በዚያች ሞመንት ውስጥ ምን ይሆናል? ይፈወሳል። ምን አይነት አጠባበቅ ነው? ተመልከቱ። ለዚያ እንኳን አጠባበቅ ሰው ሁሉ እንዲኮንሽስ ሆኖ ነው የሚጠብቀው። መቼ እንደሚመጣ መልአኩ አይታወቅም። መቼ እንደሚመጣ በማይታወቅበት ሁኔታ ኢየሱስ እዚህ ሰውዬ ጋር መጣ። ኢየሱስ አንቺ ጋር መጣ። ዛሬ ኢየሱስ መጥቷል እያልኩ ነው። ኢየሱስም ይገላግልሃል። You will deliver in the mighty name of Jesus። በኢየሱስ ይኸውልህ መገላገል ይሆናል። አሜን አሜን አሜን። በጣም ይገርመኛል። ትዝ አለኝ። ይኸውላችሁ መንፈስ ቅዱስ እኮ ነው የሚያቀበላችሁ። ማማ ስትወለድ የኔ ሁለተኛዋ ልጅ ሃሌሉያ ትባላለች እና እሷ ስትወለድ ልክ ከአገልግሎት እንደገባው ልክ 4 ሰዓት ከምሽቱ ልክ ገባው አለች ሸዊት። አቤት አረቋይ ጊዜ ራፍ አይ መጣ። ምኑ ምጡማ ሌላ ምን ይመጣል? ክብር ለኢየሱስ ይሁን። ሃሌሉያ መጣ 4 ሰዓት ላይ ልክ ስወጣ እንደ ትራክተር የሚመስል የትልቅ ሎሪ መኪና የያዘ ሰው መጣ። አንድ ጊዜ ባለቤቴ በረንዳው ላይ እየተንቆረጠጠች ነው። አንድ ጊዜ ሰውየው ምን ቢጥሩ ነው ካላየው አላምን። እንደዛው እንኳን እስቲ ምን እንትን መሰልኩት። ይሄ ያልባል ስፓዮች ነገር መሰልኩት። ከዛ በኋላ ይዤው መኪናውን እሱን ይዤ ምን ነው መሰለው። ኧረ እባክህ እስቲ ያት ሸዊት እስቲ ታዩ ነው ሰው ነው። እሺ አምጣታ ላይ ጭነና እየበረረ ሄደ። ያንዴት ሆነሽ ልጅ ልክ እንደገባ ሃሌሉያ ልክ በ10 ደቂቃ ውስጥ ወልዳለች። 2 ቀን 3 ቀን ያላቸው እዛ ውስጥ አለ። ምን ቀን ነው ከዚህ ሰው ጋር የተጋባሁት ይላሉ። በዛኛው በኩል ምን ነው ባላረገዝኩ እሳት ይብላ ትላለች። አንደኛው እንደው እቺን ብቻ አውጣኝ መድኃኒዓለም ይላሉ። ሸዊት በ10 ደቂቃ ውስጥ ወለደች። ከዛ በኋላ ሰዎቹ መጡና ምን አይነት እንደው አምላክ ብትይዘው በ10 ደቂቃ እኛ እኮ 3 ቀረ 3ኛ እባክህ ጸልይልን ጌታ ሆይ እንደው በመገላገላቸው እኔ ደክሞኛል። እሷ ከዛ በኋላ ግዴታ እዛው መታደር አለበት። ከዛ በኋላ ነው በማግስቱ ምናምን የሚወጣው እና ይህንን ግዛም ሲባል ሴትዮዋ በተለይ የጨነቀው ሰው የተቸገረ ሰው ሚስት እዛ ትጮኻለች። የሚስት እናት እዛ ደግሞ እሷ መጫጫው ነው ብቻ ሆስፒታሉ ላይ ያለ መጫጫው ሌላ ነገር ነው ያለው። ያው እንደምታውቁት ማለት ነው። ይሁንላችሁ ክብር ለኢየሱስ። ዴሊቨራንስ ነጮች የሚሉት ይሄንን ዴሊቨር ስትወልድ ዴሊቨር ሆነች ነው የሚባለው። መገላገል ማለት ነው ከጭንቀት ከምጥ እሷ ትረዳለች። አሁን ክብር ለጌታ ይሁን። ካሰቃየ ለብዙ ዘመናት ከሆነ ነገር እግዚአብሔር ዛሬ ይገላግላል። ይኸው መገላገል አንዳንድ ጊዜ ለእኛ ለአይምሮ ለወሬያችን እንትን ነው የሚመስለው፣ ለሁኔታው ላይ ላለ ሰው ግን በጣም እሱን የበለጠ የሚገባ ዛሬ በማንኛውም ሁኔታ ውስጥ ሆኖ በጌታ በኢየሱስ ስም ይኸው የሸዊት 10 ደቂቃ ነው አይደለ? ይኸውልህ አይንን ጨፍን ባለው ቅጽበት ውስጥ እግዚአብሔር ይገላግልሃል። እንዲህ ስታገለግል ሁኔታው የለም፣ በኢየሱስ ስም የለም። መድኃኒት ሙቭ እያደረገ ማለት ነው። እስራኤል ላይ መድኃኒት እኮ ነው በቃ የምንም ነገር መድኃኒት፣ የሞት መድኃኒት፣ የምንም ነገር መድኃኒት እየተንቀሳቀሰ ብዙ ሰው እውር ነው፣ ብዙ ሰው ሽባ ነው፣ ብዙ ሰው ከነችግሩ ነው። ኢየሱስ ይዞራል በገሊላ በቅፍርናሆም በተለያየ ቤተሳይዳ የምታዩት በሁሉ ቦታ ይዘዋወራል። እራሱ ምንጩ ፈውሱ ራሱ ያወራው ጀመረ። ምንድን ነው በቃ ልትዘን ትወዳለህ? አዎ እሞክራለሁ፣ ነገር ግን እቀደማለሁ። ዛሬ እንደዚህ ይሆናል። የተቀደማችሁ ሆይ እንኳን ደስ አላችሁ፣ ኢየሱስ መጣላችሁ። እራሱ ወክ እያደረገ መጣና ይህ ሰውዬ እኔ ያለ እኔ በቀር አይገላገልም ማለት ያለ ኢየሱስ በቀር አትገላገሉ። ዛሬ ግን ምንድን ነው ጉዳያችሁን በአይምሯችሁ ላይ ያዙ፣ እንጸልያለን። ይነቅለዋል። ኢየሱስም ይነቀላል። በኢየሱስም ይገላግልሻል። ዛሬ ትገላገላለህ። ዛሬ ይገላግልሃል። He will deliver you today in the mighty name of Jesus። ትገላገላለህ ብያለሁ። እግዚአብሔር እዚህ ቤት ውስጥ አለ።
በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ዛሬ እግዚአብሔር ምስክሬ ነው፣ የእናንተና የእናንተ የሆነ ነገር ሁሉ ዛሬ በኢየሱስ ክርስቶስ ስም ተለቀቀ። መገላገል ሆነላችሁ። በኢየሱስ ስም መገላገል ሆነላችሁ። በኢየሱስ ስም መገላገል ሆነላችሁ። ጌታ በኢየሱስ ስም ነው። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን በጊዜው ለገኒም ለፓስተርም ይሄንን አድርጉላት። ክብር ለጌታ። ያው የእናንተ ነገር በጌታ በኢየሱስ ስም ከዛሬ ቀን ጀምሮ በጌታ በኢየሱስ ስም ተለቀቀ። በኢየሱስ ስም ተለቀቀ። ታሪካችሁ ተቀየረ። መገረም እስኪው ድረስ ይሄው ለዘመናት ልጅነታችሁን ለጌታ የሰጣችሁበት ኧረ ሃሌሉያ። ሰው ላይገባ ይችላል። የተለያየ የቅርብ የሩቅ ላይገባው ይችላል። ያንን ዘመን እግዚአብሔር በኢየሱስ ስም ቆጥሮታል። እግዚአብሔር ቆጥሮታል። እናትሽን ከእንደገና በምድር ላይ ኧረ ሃሌሉያ ወደቀች፣ ፈረሰች፣ አልሆነላትም በቃ ብለው ባሉት ሁሉ ፊት ራሃት ያሸኮ ፕራላንዲያ ቴሌቬዲያቶ ጋባጂያኒያ in the mighty name of Jesus በኢየሱስ ክርስቶስ ስምና ስልጣን ለብዙዎች ያተርፋታል። ለብዙዎች ያተርፋታል። በጌታ በኢየሱስ ስም መልካምነቱ በኢየሱስ ስም በእናንተ ላይ ሆነ። በኢየሱስ ስም መልካምነቱ ጨመረ። መልካምነቱ በጌታ በኢየሱስ ስም ዛሬ ይዛችሁ ፓኬጁን ትገባላችሁ። በኢየሱስ ስም መልካም ሆነላችሁ። ይኸውላችሁ ይኸው ሰውየው ተሸክሞ እንደሄደ ሂዱ በሰላም ሂዱ። በኢየሱስ አጨብጭቡላችሁ። በሰላም ሂዱ። ምስክርነትን እንሰማለን ከዚህ ዘመን በኋላ። ኧረ ሃሌሉያ። አይገርም? በኢየሱስ ክርስቶስ ይኸው እግዚአብሔር ታማኝ ነው። እሺ የታመንሽለት ጌታ ያከብርሻል። ኧረ ሃሌሉያ። በቅንነት የጌታን ነገር የሚፈልግ ኧረ ክብር ለኢየሱስ ይሁን። ይኸው ዛሬ ብዙ ገመዶች ተበጣጠሱ። ብዙ ገመዶች ተበጣጠሱ። በኢየሱስ ስም ተበጣጠሰ። ገመድ ተበጠሰ። ይኸውልሽ ዛሬ ተገላግለሽ እልል እያልሽ ከዚህ ዘመን በኋላ የምትዘይበት ዘመን ሆነ። ለትውልድ በረከት ነሽ። ይሄ እጆቿ ለብዙዎች የሚዘረጉ ስለሆነ ባርካለሁ። መልካም ይሆንልሻል በጌታ በኢየሱስ ክርስቶስ ስም። ዛሬ መገላገል ሆነላችሁ። ዛሬ መገላገል ሆነ። ዛሬ ከመንገድ ላይ መነሳት ሆነ። ዛሬ ለብዙ ዘመን የተሸከማችሁን አልጋ መሸከም ሆነ። ተሸክሞ መሄድ ሆነ። ብዙዎች የማይወዱ ግራ የተጋቡ እንዴት ይሆናል የሚሉ አሉ። ሆነ። በኢየሱስ ስም ሆነ። ዛሬ መሄድ ሆነ። ራስን መቻል ሆነ። ለብዙዎች መድረክ ሆነ። በኢየሱስ ስም ሆነ። በኢየሱስ ስም ሆነ። በኢየሱስ ስም ሆነ። አንተ ትልቅ ነህ። ማንም ሊያደርግ ያልቻለው ሰውየው ጋር ቀጥ ብለህ እንደመጣ ወደ እኛ ስለመጣ እናከብርሃለን። ወደ ቤቴ ስለመጣ ወደ ልጆቼ፣ ወደ ባለቤቴ፣ ወደ ትዳሬ፣ ወደ እኔ ወደ ሆነ ነገር ስለመጣ እግዚአብሔር ሆይ አከብርሃለሁ። ዛሬ እንደዚህ ሆኖላችኋል። እንደ ግለሰብ፣ እንደ ቤተሰብ እንዲሁም እንደ ቤተ ክርስቲያንና እንደ ሀገር ዛሬ መገላገል ሆነ። ዛሬ መገላገል ሆነ። ከጭንቀት መገላገል ሆነ። ከችግር መገላገል ሆነ። ከእጥረት መገላገል ሆነ። ከውጥረት መገላገል ሆነ። ከድህነት መገላገል ሆነ። ከተለያየ ስፒሪት ኦፍ ላክ መገላገል ሆነ። በራስ in the mighty name of Jesus በኢየሱስ ክርስቶስ መገላገል ሆነ። እናከብርሃለን። አንተ ታላቅ ነህ። ከፍ ካልከው ለዘላለም ከፍ በል። ኤላሃቱ ጋቦ ፔራ ዲላ ዱዋሼካ ፕሮንዳ ኢሎ ጋቦ ሸሞ ፕራዲያ ደገበሽኛ ኢሌካፖ ፔራዲያ አንድ ለቃስ በልሳኖቻችን እንጸልይ። ሩባ ሸከ ፔሬዲያንዶስ ሰማያት ተቀደዱ። ሰማያት ተቀደዱ በኢየሱስ በአንቺ ትይዩ ተቀደደ። የእግዚአብሔር ልጅ ኢየሱስ ሞገሱንና ክብሩን ፕሮፌሽኑን ለቀቀ በኢየሱስ መገላገል ሆነ። ዛሬ ማላ ባዲያላ ባዲያንዳስ አትነሽም ከተባልሽበት ቦታ ላይ እሷማ ነገሩ አልቋል ከተባለ ቦታ ላይ ዛሬ መነሳት ሆነ። ዛሬ መነሳት ሆነ። ዛሬ መውጣት ሆነ። ዛሬ መሄድ ሆነ። ዛሬ መገላገል ሆነ። ዛሬ ተገላገልሽ። ዛሬ መገላገል ሆነ። ኧረ ሃሌሉያ። ራን አንቶ ገቤዲያ ጋባንዳ ሳዲያቶ ኢኮፔ ቤሌዲያንዶስ ኩፕራዲያ ጋባሼዲያንዶስ አባቶ እናከብርሃለን። በዚህ ያለን ወንድና ሴት ልጆች ስለላክልን ቃል እናመሰግናለን። ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው አዳናቸው ተብሎ ጻፈ።
በጌታ በኢየሱስ ክርስቶስና ስልጣን ዛሬ መፈወስ ስለሆነ መገላገል ስለሆነ እናከብረሃለን። ክብርን ሁሉ ጠቅልለው ውሰድ። በኢየሱስ ክርስቶስ ጌታና ዘላለማዊ ስም ክብሩን ሁሉ ጠቅልለው ውሰድ። በሚመጡት ዘመናቶች ሁሉ የዘላለም አምላክ እግዚአብሔር ሆይ ለትውልድ የምንተርፍ ለብዙዎች እግዚአብሔር ጭራሽ የወደቁትን የምናነሳ ታላቅ ሰራዊቶች አድርገ ዛሬ እግዚአብሔር ሆይ ስለሞላህን እናመሰግናለን። ታሪካችን ስለተቀየረ ታሪክ ለዋጩ ያንን ውሃውን አናዋጩ አንተ ራሱ የፈውስ ምንጩ ኢየሱስ ወደ ቤታችን ስለገባ እናከብረሃለን። መነሳት ከመንገድ ላይ ስለሆነ በኢየሱስ አንኤክስፔክትድ የሆነ ቦታ ላይ ራሳችንን ስላገኘነው አከበርን። ክብር ሁሉ ለገናናው ስም ይሁን።